ደናግል መመኪያ የነቢያት ገዳም በዓመቱን ባርኪልን ድንግል ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ሁሉ ወዳጆች እንደምናመሻችሁ እንደምናመሻችሁ። አሜን። የኃያሉ አምላካችን የልዑል እግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። በቅድሚያ ከሁሉ በፊት በጸሎታችሁ እዚህ ካለሁበት ሰዓት ጀምሮ ስላሰባችሁ ወደፊትም ስለምታስቡኝ በእግዚአብሔር ስም አመሰግናለሁ። በቀጣዩም መቼም ሰው ደካማ ነው። ስጋው ዓለምና ሰይጣን ያታልሉታልና በፈተና ዝለን እንዳንወድቅ አንዳችንን በጸሎት ማሰብ ግድ ስለሆነ በጸሎታችሁ ክንፈ ገብርኤል እያላችሁ እንድታስቡኝ ይጠይቃችኋለሁ። ቅዱስ ጳውሎስ የሚያስተምራቸውን ክርስቲያኖችን የቃሉን ምስጢር ይገልጥልኝ ዘንድ ስለኔ ጸልዩልኝ ይላቸው ነበር እና የምዕመናን ጸሎት ለመምህራን፣ ለሰባኪያን፣ ለአገልጋዮች በአጠቃላይ ለቤተ ክርስቲያን በጣም ጠቃሚ ነው። አንዳንድ ጊዜ በመድረክ ላይ የቆሙ ሰዎች ሲደናቀፉ፣ ሲሳሳቱ ለመፍረድ በጣም ፈጣኖች ነን፣ ብዙዎቻችን ከኔ ጀምሮ ማለት ነው። ፈተና ሲገጥማቸው እሱ መድረክ ላይ የቆመች እንዲያደረጉ እንዲሆኑ ደግሞ እንዲሰራሉ ለማለት በጣም ፈጣኖች ነን። ግን አስበን ስለ ሰባኪያኑ ከላይ ከጳጳሳቱ ጀምሮ ስለ ካህናቱ፣ ስለ ዲያቆናቱ፣ ስለ ዘማሪያኑ ጊዜ ሰጥተን የምንጸልይበት ጊዜ አለ የለም አላውቀውም። ራሳችንን መርምር እና መጸለይ ያለበት ስለ አገልጋዮችና አደራችሁ እኔን ብቻ ሳይሆን ሌሎችንም በቤተክርስቲያን መድረክ ላይ ያሉ ሰዎችን በጸሎት ከማሰብ አንዲት አቡነ ዘበሰማያት ስትት ደግሞ የቤተክርስቲያን አገልጋዮችን ከማሰብ ወደኋላ አትበሉ። ግድ ስለሆነ ማለት ዛሬ ቤተክርስቲያን አገልጋይ ያጣች አይደል? ምዕመኑ ግራ እየተጋባ ነው። ማንን መስማት እንዳለበት ራሱ እየተጨነቀ ነው። ማን ጋር ነው እውነት ያለው የሚለው ህዝቡን እያደናገረ ነው። እውነተኛ ሰው እየጠፋ ያለበት ጊዜ ነው። ምናልባትም ስላልጸለይን የቤተክርስቲያን አገልጋዮችን ስላላሰብን ሊሆን ይችላልና በጸሎት እናስባቸው። እኔንም ደካማውን ወንድማችሁን ሁላችሁም እዚህ ያላችሁ ከትንሽ እስከ ትልቅ በጸሎታችሁ አትርሱኝ። በተረፈ ይህንን ደግሞ የሀደራ ስጦታ የማስታወሻ ስጦታ ሰንበት ትምህርት ቤቱ ስላበረከተልኝ ያው ኃላፊነት እንደመጫን ነው። ሳየው ተለቅ ይላል። በውስጡ ብዙ ቁም ነገር የያዘ መጽሐፍ ይመስለኛል። ዕዳ ነው ያሸከሙኝ። ያንን ዕዳ ለመወጣት እግዚአብሔር ይርዳኝ። ወደ ትምህርቱ ሄዳለሁ። የዛሬው የትምህርታችን ርዕስ የሚሆነው ቅድስት ሥላሴ በሚል ነው፣ ወይም ቅዱስ ስሉስ። ቅድስት ሥላሴ ወይም ቅዱስ ስሉስ በሚል ርዕስ አጠር ያለ ትምህርት እንማማራለን። እግዚአብሔር አምላካችን ለሁላችንም ምስጢሩን ይግለጽልን። ይሄ ትምህርት ከቤተ ክርስቲያን መሰረታዊ አስተምሮች አንዱና ዋናው ትምህርት ነው። ቅድስት ሥላሴ ወይም ቅዱስ ስሉስ ስንል ቅድስት የሚለው አንቀጽ ጾታዊ ይዘቱ ለሴት የሚቀጠል ነው። ቅዱስ ሲል ደግሞ ለወንድ ነው። በቤተ ክርስቲያን አጠራር መሰረት ቅድስት ሥላሴ ወይም ቅዱስ ስሉስ ብለን እንጠራለን።
እግዚአብሔር አምላክ ሲጠራ በሴትም በወንድም አንቀጽ ይጠራል ማለት ነው። ይሄ የሚያሳየው ምንድነው? የወንዱም የሴቱም ፈጣሪ እርሱ መሆኑን ነው የሚያሳየው። በሴትም በወንድም ጾታ መጠራቱ የወንዱም የሴቱም ፈጣሪ እግዚአብሔር ነው። የሁለቱም ጾታ አስገኝ እግዚአብሔር ነው። ሌላው ደግሞ ጾታ ለሌለው ነገር፣ ጾታ ለማይነገርለት ነገር በሴትም በወንድም ጾታ መናገር የተለመደ ነው በመጽሐፍ። ለምሳሌ አሁን ፀሐይ ጾታዋ ምንድነው? ሴት ጾታ የላትም አይደል? ፀሐይ ግን በሴት አንቀጽም ስትጠራ እናያለን። በወንድ አንቀጽም ፀሐይ የተጠራችበት ጊዜ አለ። ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ተብሎ ተጽፏል። ትወጣላችኋለች ማለት ፀሐይን በምን አንቀጽ ጠራት ማለት ነው? በሴት ግን ጾታ የላትም ፀሐይ። ሴትም ወንድም አይደለችም፣ ጾታ አይነገርላትም። ደግሞ ፀሐይ ለኃጥአንም ለጻድቃንም እንደሚወጣ ጌታችን በወንጌል ሲያስተምር በክፎችም በደጎችም ላይ ፀሐይን ያወጣል ይላል። አሁን አጋው ለወንድ ጾታ በሚገለጥ አገላለጥ ነው ያስቀመጠው። ስለዚህ ጾታ የሌለውን ነገር በወንድም በሴትም ጾታ መናገር ልማድ ነው ማለት ነው። እግዚአብሔር በባህሪው ጾታ አይነገርለትም። ስለዚህ ቅድስት ሥላሴ ብለን በሴት ጾታ ብንጠራው ቅዱስ ስሉስ ብለን በወንድ ጾታም ብንጠራው ችግር የለውም ማለት ነው። ይሄ ሁለተኛው ነው። በሶስተኛ ደረጃ በወንድም በሴትም ጾታ የሚጠራበት ምክንያት አለ። የቤተ ክርስቲያናችን ጸሎተ ኪዳን እግዚአብሔርን ምን ይለዋል? አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን ነህ ይለዋል። ስለዚህ እግዚአብሔር አባትም ነው እናትም ነው ማለት ነው አይደል? እንደ እናት በፍቅር ገመናን ሸፍኖ ልጆቹን ይጠብቃል። እንደ አባት ርስት ጉልትን ያወርሳል። ስለዚህ እግዚአብሔር አባትም ነው እናትም ነው። እንደ እናት እንደ አባት ይራራል፣ እናት ለልጆቹ ያራራል። ስለዚህ እግዚአብሔር እናትም ነው፣ እግዚአብሔር አባትም ነው። በዝናብ አብቅሎ በፀሐይ አብስሎ ይመግባል። እግዚአብሔር አባት ነው ማለት ነው። በፍቅር ደግሞ እንደ እናት ይንከባከባል። ገመናችንን ሸፍኖ ለማንም አሳልፎ ሳይሰጥ እናት የልጇን ገመና እንደምትሸፍን እንደ እናት ሆኖ እግዚአብሔር ይጠብቀናል። እናት ስለሆነ እግዚአብሔር ቅድስት ሥላሴ እንለዋለን፣ እናታችንን እንለው ማለት ነው። እግዚአብሔር ደግሞ አባት ስለሆነ ቅዱስ ስሉስ አባታችንን እንለው ማለት ነው። ስለዚህ አሁን ትርጉም አለው ማለት ነው፣ መልእክት አለው። ቅድስት ሥላሴ ቅዱስ ስሉስ ስንል ተራ ቃል አይደለም፣ ውስጣችን የሚነግረን ልዩ መልእክት አለው። እናትነቱን፣ ርህራሄውን፣ ደግነቱን፣ አባትነቱን የመንግስቱ ወራሽ የክብሩ ቀዳሽ የሚያደርግ ተስፋ የሰጠን አባት መሆኑን እያሰብን ነው። ይህን መጥራት ልዩ መልእክት በልባችን ውስጥ የሚያበራ ተስፋ የሚሰጥ ነገር ነው። ስለዚህ እግዚአብሔርን ቅድስት ሥላሴ ቅዱስ ስሉስ እያልን እንጠራዋለን ማለት ነው። ዛሬ አንዳንዶች ይሄ ስም በመጠራቱ ቅር የሚሰኙ ወይም ደግሞ ይሄን የምንጠራው ሌላ ስም ላለመጥራት ፈርተን እንደሆነ የሚያስቡ ደካማ ወገኖች አሉ። ተሳስተዋል። ይሄ የሚያድን ስም ነው። ይሄ የሚመግብ ስም ነው። ይሄ የሚጠብቅ ስም ነው። ከዚህ በላይ ምን አይነት ስም ሊመጣ ይችላል እግዚአብሔር? ስለዚህ ቅድስት ሥላሴ ቅዱስ ስሉስ ብለን እንጠራዋለን እግዚአብሔርን ባጠራር። ሥላሴዎች አይባሉም። ሥላሴዎች አይባሉም። ሥላሴ ማለት ትርጉሙ ሶስትነት ማለት ነው። አሁን ሥላሴዎች ሲሆን የብዙ ቁጥር ይሆንና ሶስትነቶች ይሆናል። ሶስትነቶች ማለት ብዙ ሶስትነቶች ሊኖሩ ነው ማለት ነው። አይበዛም። የብዙ ልናደርገው ነው ማለት ነው። 1 3 2 3 3 3 4 3 እያልን ልንቀጥል ነው። አያበዛውም? ሶስትነቱን ያበዛዋል። ስለዚህ ሥላሴዎች አይባልም። ጸያፍ ነው። አንዳንድ ጊዜ ባለማወቅ በየዋህነት አንዳንድ አባቶች እናቶች
ስላሴዎች ብለው ሲጠሩ ይደመጣሉ። ክዳው አይደለም። የስላሴን አንድነት ሶስትነት ተጠራጥረው ከሶስትነት አብስተው አራብተው አይደለም፣ በዋነት ነው የሚጠሩት። መሰረታዊ የሆነ የክህደት ጽንሰ ሐሳብ ውስጣቸው ላይኖር ይችላል። አጠራሩ ግን ስህተት ነው፣ ልማዳዊ ስህተት ነው። ስለዚህ ስላሴ አይበዛም፣ ስላሴዎች አይሆንም ማለት ነው። ቅድስት ስላሴ፣ ቅዱስ ስሉስ። ቅዱስ የሚለው ቃል ስሉስ ለሚለው እንደ አድጀክቲቭ ነው ወይም እንደ ገላጭ ነው። ቅዱስ የሚለው ስላሴ ለሚለው እንደ ገላጭ ነው። ዶክተር እገሌ ሲባል ዶክተር የሚለው እገሌ ለተባለው ሰው ግብሩን የሚገልጽ ገላጭ ነው ማለት ነው። ገላጭ ነው። ቅድስት ስላሴ ስንል አሁን ቅድስት የሚለው ከፊት ያለው ቃል ስላሴ ለሚለው ቃል ገላጭ ነው ማለት ነው። ገላጭ ቅድስት ማለት ነው የተለየች እንደማለት ነው። ትርጉሙ ቀደሰ ለየ ነው። ቅድስት የተለየች ማለት ነው። ቅድስት ስላሴ የተለየች ሶስትነት ማለት ልዩ ሶስትነት ማለት ነው። ቅዱስ ስሉስ ስንል ደግሞ ልዩ ሶስት ማለታችን ልዩ ሶስት ማለታችን። ስለዚህ እንደው ወደ አማርኛችን ሲመጣ ግዕዙ ቅድስት ስላሴ የተለየች ሶስትነት፣ ቅዱስ ስሉስ ልዩ ሶስት እንደማለት ነው። ለምንድን ነው ልዩ ሶስት ወይም የተለየች ሶስትነት ያለው? በሰው ሰውኛው ከምናውቀው ሶስትነት የተለየ ሶስትነት ስለሆነ ነው። ኦርዲነሪ የሆነ ሶስት የምንለው ነገር አለ በሰው ሰውኛው ቋንቋ። ያ ሶስትነት የሚገልጥ አይደለም ለማለት ነው። ልዩ ሶስት ነው። የተለየች ሶስትነት፣ ልዩ ሶስትነት፣ አንድነት ያለበት ሶስትነት፣ ሶስትነት ያለበት አንድነት። አንድ ሲሆን ሶስት፣ ሶስት ሲሆን አንድ፣ አንድነት በሶስትነት፣ ሶስትነት በአንድነት ልዩ ያሰኘው ይሄ። በሰው ሰውኛው አንድ ነገር አንድ ሲሆን እንጂ ሶስት ሲሆን አይታወቅም። ሶስት ነገርም ሶስት ሲሆን እንጂ አንድ ሲሆን አይታወቅም። ይለያል ማለት ነው። በሰው ሰውኛው በምናውቀው አረዳድ አይደለም ማለት ነው። ከዛ ወጣ ያለ ነው። ከተፈጥሮ ስርዓትና ሕግ ውጪ፣ ከተፈጥሮ መረዳት ውጪ የሆነ ከህሊናት በላይ የራቀ የረቀቀ ሶስትነት ለማለት ነው። ስለዚህ ቅድስት ስላሴን ለመግለጽ በፍጡር ቋንቋ በፍጡር ገለጻ ወይም በተፈጥሯዊ የስነ ፍጥረት ምሳሌ መረዳት ማስረዳት አይቻልም። ትንሽ ዕውቀታችንን እንደው ምሳሌ ዘያጽት ጎዶሎ ምሳሌ በማቅረብ ለማስረዳት መሞከር ይቻላል። ግን ሙሉ በሙሉ የሚገልጽልን የለም። ከስነ ፍጥረት የእግዚአብሔርን አንድነት ሙሉ በሙሉ የሚያሳይ ምሳሌ የለም፣ ሊኖርም አይችልም። ካለ ሙሉ በሙሉ ማሳየት ከቻለ ራሱ ስላሴ ሆነ ማለት ነው። ስለዚህ አይኖርም። አሁን ያየነው አጠራሩን ነው። ቅድስት ስላሴ፣ ቅዱስ ስሉስ ስንል በእንግሊዘኛ ሆሊ ትሪኒቲ ይሉታል። ያው ቅድስት ስላሴ ወይም ቅዱስ ስሉስ እንደማለት ነው። ይሄ ቃል በመጽሐፍ ቅዱስ ውስጥ አለ የለም በሚለው አለን። በቤተክርስቲያን ትልቁ መጽሐፍ በሰማንያ አሃዱ ላይ ብዙ ቦታ ሰፍሮ ይገኛል። መቼም ያው መናፍቃን ተግባራቸው ይሄ ስለሆነ ለነሱ የማይመቻቸው ለይተው አንቀበልም ብለው ለይተዋል። እነሱ ባይቀበሏቸውም ቤተክርስቲያን በምትቀበለው ትክክለኛው መጽሐፍ ላይ ግን አለ ደጋግሞ። በመጽሐፈ ሄኖክ፣ በመጽሐፈ ሄኖክ፣ ሲራክ ላይ፣ ኩፋሌ ላይ በተደጋጋሚ ተገልጿል። ብዙ ቦታ ላይ ስላሴ 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 የሚል ቃል በተደጋጋሚ ተገልጿል። እነዚህን መጽሐፍ አንቀበልም ማለት እንደማይችሉ ዛሬ ብዙ ማረጋገጫዎች እያየን ነው። ዘመናዊ የሆኑ ጥናቶች፣ የአርኪኦሎጂ ጥናቶች እየጠቆሙ ነው። ሀገራችን ኢትዮጵያ ቀደምት ክርስትናና እንዲሁም ከክርስትና በፊት አምልኮተ እግዚአብሔርን የምታውቅ ሀገር ስለነበረች ከእስራኤል ጋር በጣም የተቀራረበ ታሪክ አላት። ዛሬማ እንደውም
በእስራኤል ካለው የጥንቱ የኦሪቱ ታሪክ ይልቅ የበለጠ ማሳየት የምትችል ኢትዮጵያ ናት። ጠብቃ ቆይታለች። የተሻለ በኦሪቱ ላይ በብሉይ ኪዳን ላይ የተመሰረተ ክርስትና ምሳሌውን ከአማናዊው ጋር አጣምራ የምታሳይ የክርስትና ደሴት ኢትዮጵያ ናት። ስለዚህ መጻሕፍትንም ከእስራኤል ቀጥላ የተቀበለች ኢትዮጵያ ናት። እስራኤል በተለያዩ አደጋዎች ምክንያት መጻሕፍቶቿን ስታጣ ኢትዮጵያ ጠብቃለች። እስራኤል ያልተገኙ መጻሕፍት ኢትዮጵያ ተገኝተዋል። ኋላ እዛ ሲገኙ ደግሞ ኢትዮጵያ ውስጥ እውነት መሆናቸው እየተረጋገጠ ነው። ዛሬ ብዙ መረጃዎች፣ የቅርብ ጊዜ መረጃዎች መጻሕፍቱ እውነት መሆናቸውን እያሳዩ ነው፣ የምርምር ውጤቶች። ከዛ በላይ ግን በጣም ማረጋገጫችን እነሱ እንቀበላለን የሚሏቸው መጻሕፍት ራሳቸው እነዚህ በቤተ ክርስቲያን ያሉ በሰማና አሃዱ ውስጥ ገብተው የሚቆጠሩ መጻሕፍት ትክክል መሆናቸውን ይጠቁማል። ምክንያቱም ሐዋርያት የተቀበሏቸው መጻሕፍትን የማይቀበሉ ከሆነ እነሱ ሐዋርያትንም አይቀበሉም ማለት ነው። ለምሳሌ የሄኖክን መጽሐፍ ይሁዳ ተቀብሎታል በመልእክቱ ላይ በደንብ ጠቅሶ ተናግሯል። ከሄኖክ መጽሐፍ እነሱ የሄኖክ መጽሐፍ የለም መጽሐፍ ቅዱስ ውስጥ ውሸት ነው የሚሉት። የሄኖክን መጽሐፍ ግን ነው የይሁዳን መጽሐፍ ግን ይቀበሉታል። የይሁዳ መጽሐፍ ደግሞ የሄኖክን መጽሐፍ ሪፈር ያደርጋል። ስለ ዓለም ፍጻሜ፣ ስለ ጌታ ምጽአት ሄኖክ በመጽሐፉ ትንቢት ተናገረ ብሎ ይሁዳ ሪፈር ያደርጋል ወደ ሄኖክ መጽሐፍ ማለት ነው። ሐዋርያት ወደ ተሳሳተ መጽሐፍ ይመሩናል እንዴ? አይመሩንም። ታዲያ ሐዋርያት የተቀበሉትን መጽሐፍ እንዴት ነው መቀበል ማንችል? ለምሳሌ ቅዱስ ማቴዎስን ብንወስድ የኤርሚያስን መጽሐፍ ሪፈር አድርጎ ይጽፋል ጠቅሶ። ለምሳሌ አሁን ከቅዱስ ማቴዎስ እንኳን ወንጌል ብንወስድ ማቴዎስ የኢሳይያስን ትንቢት ሪፈር አድርጎ ተናግሯል። ልክ ስለ ጌታ ልደት ሲናገር ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ያለውን ጠቅሶ ድንግል ትወልዳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች እያለ ተናግሯል። ነብዩ ኢሳይያስ እንደተናገረ ብሎ ልብ በሉ። ለምን? የነብዩ የኢሳይያስ መጽሐፍ ትንቢቱ ትክክል ስለሆነ እንደ ማስረጃ ተጠቀመበት ቅዱስ ማቴዎስ። ቅዱስ ማቴዎስ የተጠቀመው የነብዩ የኢሳይያስን ብቻ አይደለም፣ ከ80 አሃዱ ቁጥር የሆነውን የኤርሚያስንም ተረፈ ኤርሚያስንም ጠቅሶ ተጠቅሟል። ስለ ደም መሬት አኬልዳማ ያንን መሬት እንደገዙበት ኤርሚያስ የተናገረውን ትንቢት ጠቅሶ እንደተፈጸመ አስረድቷል። ከኤርሚያስ ከተረፈ ኤርሚያስ ጠቅሶ አሁን የኤርሚያስን መጽሐፍ አልቀበልም ማለት እኮ የማቴዎስ ወንጌልን አልቀበልም ማለት ነው። እንዲህ ያለ አሁን ያወጣቸው መጽሐፍት ሌሎችንም ይዘው ይወጣሉ። ሁሉም መጽሐፍ አልቀበልም ወደ ማለት ያደርሳል። ቤተክርስቲያን ግን በደንብ ብሉያትን ከአዲሳት አስማምታ ምስጢሩን ምሳሌውን ከአማናዊ ጋር አገናኝታ ስለምታስተምር በእነዚህ መጽሐፍት ላይ ቅድስት ሥላሴ ወይም ቅዱስ ሥሉስ የሚል ብዙ ቦታ ላይ ተጠቅሷል። ገልጹ ማንበብ ይቻላል። ከዚህ በተጨማሪ ሥላሴ ማለት ሶስትነት ነው ተብሏል። ሶስትነትን የሚገልጽ ነገር በመጽሐፍ ቅዱስ ብዙ ቦታ ላይ አለ። ብዙ ቦታ ላይ በግልጽ ተጽፎ ተከትቦ እናገኛለን። ስለዚህ አለ ማለት ነው በመጽሐፍ ሶስትነቱን የሚገልጽ ነገር። ይሄን ካለ አሁን የሥላሴ አንድነትን ሶስትነትን በመጠኑ ደግሞ እንመልከት። ከልጅነት ጀምሮ ቤተክርስቲያን ሥላሴ ስንት ናቸው? አንድም ሶስትም ናቸው። ሶስትነታቸው እንደምንድነው? በስም በግብር በአካል። አንድነታቸው እንደምንድነው? በባህሪ በመለኮት በህልውና በባህሪ በመፍጠር በማሳለፍ ይሄን በመሳሰለው እያለ ስንማር አድገናል። ይሄ አይጠፋንም። አሁን ተልቅ ብሎ ግን ከቅዱሳት መጻሕፍት ጋር አገናዝቦ ማየት ነው የሚገባል እና ሥላሴ በስም በግብር በአካል ሶስት ናቸው። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ ነው። ይሄ
የስም ሶስትነት ነው። አብ ስንል ለአብ የአካሉ ስም ነው። ወልድ ስንልም ወልድ የወልድ የአካሉ ስም ነው። መንፈስ ቅዱስ ስንልም መንፈስ ቅዱስ ለመንፈስ ቅዱስ የአካል ስም ነው። ስለዚህ እነዚህ ሶስቱ አብ፣ ወልድ፣ መንፈስ ቅዱስ ስንል የአካላት ስሞች ናቸው ማለት ነው። የአካላት ስሞች ናቸው እና ይሄ የስም ሶስትነት ነው። በአካልም ሶስት ናቸው ሥላሴ፣ በአካልም ሶስት ናቸው። የአካል ሶስትነት ስንል አብ የራሱ የሆነ የተለየ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ወልድም እንደዚሁ የራሱ የሆነ የተለየ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። መንፈስ ቅዱስም እንደዚሁ የራሱ የሆነ የተለየ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ይሄ የአካል ሶስትነት ነው። አሁን በአካላት ሶስት ናቸው። አብ የተለየ አካል አለው፣ ወልድም የራሱ የሆነ የተለየ አካል አለው፣ መንፈስ ቅዱስም የራሱ የሆነ የተለየ አካል አለው ስንል ግን በአካላት መካከል ፍጹም መመሳሰል አለ። ፍጹም መመሳሰል አለ ማለት አብ በገጹ በመልኩ በአካሉ ወልድና መንፈስ ቅዱስን ይመስላል። ወልድም በገጹ በመልኩ በአካሉ አብና መንፈስ ቅዱስን ይመስላል። መንፈስ ቅዱስም በገጹ በመልኩ በአካሉ አብና ወልድን ይመስላል። ፍጹም መመሳሰል አለ ማለት ነው። ለምሳሌ አጋዕዝተ ዓለም ሥላሴ ቢገለጹልንና አጋዕዝተ ዓለም ሥላሴ ቢገለጹልንና በቃን እስክንል ሶስቱን በደንብ አይተናቸዋል ከዚህ በኋላ አንረሳቸውም እስከምንልበት አንድ ቀንም ይሁን አንድ ወርም ይሁን አንድ ዓመትም ይሁን 100 ዓመትም ይሁን ካየን በኋላ ለዓይን ትክሻ ጊዜ ተሰውረው ድጋሚ ቢገለጹ የትኛው አብ የትኛው ወልድ የትኛው መንፈስ ቅዱስ እንደሆነ መለየት አንችልም። ለምን? አካላቸው ፍጹም ስለሚመሳሰል። እንደው እዚህ ጋር ያለው አብ፣ እዚህ ጋር ያለው ወልድ፣ እዚህ ጋር ያለው መንፈስ ቅዱስ ነው ብለን በመደዳ ካልሸመደድን ቦታ ተቀያይረው ይመጡ መለየት አንችልም። ይህ ምን ያሳየናል? በአካላት መካከል ፍጹም መመሳሰል እንዳለ። ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 6 ጀምሮ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ጀምሮ ፊልጶስ ጌታችንን አብን አሳየንና ይበቃናል አለ። ጌታችን ምን አለው? እስከ ዛሬ ከእናንተ ጋር ስኖር አታውቀኝምን ነው ያለው። ፊልጶስ ማንን አሳየን ያለው? አብን አሳየን ያለው። ልብ በሉ፣ አብን አሳየን ሲለው ጌታችን ምን ብሎ መለሰለት? እስከ ዛሬ ከእናንተ ጋር ስኖር አታውቀኝምን ይልና ይሄ ማለት እኔ አብ ነኝ ማለቱ ሳይሆን እኔ በመልኬ በባህሪ አብን መስላለሁ ማለቱ እንደሆነ ሲገልጽ እኔን ያየ እኮ አብን አይቷል አለ። አያችሁ፣ ወልድን ማየት ማለት ማንን ማየት ማለት ነው? አብን ማየት ማለት ነው። ለምን? ወልድ በመልኩ በገጹ በአካሉ ማንን ስለሚመስል? አብን ስለሚመስል ማለት ነው። አብን ማየት ወልድን መንፈስ ቅዱስን ማየት። በአካላት መካከል ፍጹም የሆነ መመሳሰል ስላለ ሰዎች ምን ቢመሳሰሉ ምን ቢቀራረቡ መንትያ ሆነው አይደንቲካል ትዊንስ ነው። ምን መልካቸው በጣም ቢመሳሰል በጣም ቀረብ ብለን ብናያቸው ትንሽ የሆነ ለውጥ ልዩነት እናገኛለን። በሥላሴ ዘንድ ግን በአብ በወልድ በመንፈስ ቅዱስ አካላት መካከል ቅንጣት ታክል መለያየት የለም። ፍጹም መመሳሰል አለ። ፍጹም መመሳሰል አለ ማለት ግን አንድ አካል አላቸው ማለት አይደለም። ልብ በሉ፣ የተለያየ አካል ነው ያላቸው። አብ የተለየ የራሱ አካል አለው፣ ወልድ የተለየ የራሱ አካል አለው፣ መንፈስ ቅዱስ የተለየ የራሱ አካል አለው። ግን በአካላት መካከል ፍጹም መመሳሰል አለ እና አካላቸው ፍጹም ተመሳሳይነት አለው ነው። ሌላ ስለ አካላት ሶስትነት ስንማር አካል አላቸው ስንል ብዙ ሰዎች የተሳሳተ ግንዛቤ ይወስዳሉ። እንደኛ የሚጨበጥ የሚዳሰስ የሚወሰን የሚታይ አካል አድርገው ግንዛቤ የሚወስዳሉ። ይህም ስህተት ነው። አካል አላቸው የላቸውም? አላቸው። ግን እንደኛ የሚዳሰስ አካል አይደለም። ረቂቅ አካል እንደኛ ውሱን አካል አይደለም። ስፉ ምሉ የሆነ አካል ኦምኒ ፕሬዘንት በሁሉም ቦታ ያለ አካል
ከምልአት የማይጎል ከስፋት የማይጠብ አካል ሙሉ በኩሌ የሆነ አካል ያላቸው። ሰው አካል አለው፣ አካሉ ውስን ነው አይደል? ሰው አካል አለው፣ አካሉ ግዙፍ ነው አይደል? በስላሴ ዘንድ ግን እንዲህ አይደለም። አካላቸው በጣም ረቂቅ አካል ነው። ርቀቱ እዚህ ድረስ ነው ተብሎ ደረጃ አይወጣለትም። ለምሳሌ የሰው ነፍስ ረቂቅ ናት፣ ትታያለች? አትታይም። በጣም ረቂቅ ናት። ከርቀቷ የተነሳ በር፣ ግድግዳ፣ መስኮት ሊዘጋባት ጣራና ግድግዳ እንዳትወጣ ይከለክላታል። ረቂቅ ናታ። ረቂቅ ነገር ጠፈር ደፈር ምንም አይከለክለውም ለመሄድ፣ ለመውጣት፣ ለመግባት። ልክ እንደ መላእክት ነው ርቀቷ ነፍስ። ነፋስን ደግሞ አሁን በመካከላችን ነፋስ አለ አይደል? የራለ ነፋስ አለ። ለዓይናችን ይታየናል? አይታየንም። ይረቀናል ለዓይናችን። ግን እኮ ምንም ነፋስ ለዓይናችን ቢረቅ ግዝፈት አለው። ግዝፈት አለው። ከነፍስ ርቀት አንፃር፣ ከመላእክት ርቀት አንፃር የነፋስ ርቀቱ እንደ ኮረብታ ገዝፎ ነው የሚታያቸው። ለነፍስና ለመላእክት ማለት ነው። አካል ገዝቶ ኮረብታ አክሎ ነው የሚታያቸው። ነፍስ ደግሞ ከነፋስ እጅግ ስለምትረቅ ነፋስ አይን ቢኖረው ኖሮ ነፍስን አያያትም። ለምን ነው ስጋችን ነፋስን የማያየው? ከነፋስ ይልቅ ስጋችን ግዙፍ ስለሆነ ነው፣ ግዝፈት ስላለው። ስለዚህ ርቀት ደረጃ አለው ማለት ነው። ነፍስና መላእክት ይሄን ያህል ረቂቅ ናቸው። ነፋስን እስከ ማየት የሚደርሱ ረቂቅ የሆኑ ፍጡራን ናቸው ነፍስና መላእክት። ይሁን እንጂ እነዚህ ረቂቅ ፍጡራን በስላሴ አይን ደግሞ ሲታዩ አካል ገዝተው ኮረብታ አክለው ይታያሉ። ግዝፈታቸው ይታወቃል ማለት ነው። ስለዚህ ርቀት በፍጡራን ዘንድ ምንድነው ማለት ነው? አንጻራዊ ነው፣ ሪላቲቭ ነው። የእግዚአብሔር ርቀትስ አብሶሉት ነው። በቃ ምንም አነጻጸር የለውም። ፍጹም ረቂቅ ነው። ስለዚህ ስላሴ በርቀት ደረጃ ያወጣላቸውም ለማለት ፍጹም ረቂቅ። ለኛ ለነፍሳችን ለመላእክት ስላሴ በባህሪያቸው ቢረቁ አብ ግን ለወልድና ለመንፈስ ቅዱስ አይረቃቸውም። ወልድም ለአብና ለመንፈስ ቅዱስ አይረቃቸውም። መንፈስ ቅዱስም ለአብና ለወልድ አይረቃቸውም። በርቀት ደረጃ ለአብ ለወልድ ለመንፈስ ቅዱስ አንዳቸው ከአንዳቸው የርቀት ማዕረግ ያወጣላቸው። ፎጢኖስ የተባለ መናፍቅ ነው ማዕረገ ርቀት ያወጣ በቤተ ክርስቲያን ታሪክ ላይ። አብን በጣም ረቂቅ ይለዋል፣ ከዛ ወልድ ይረቃል፣ ከዛ መንፈስ ቅዱስ ብሎ የርቀት ደረጃ አውጥቷል። በስላሴ ዘንድ የርቀት ደረጃ የለም። አንዳቸው ለአንዳቸው አይረቁም። ስለዚህ አካል አላቸው፣ አካላቸው ረቂቅ አካል ነው። አካል አላቸው፣ አካላቸው ሙሉ ስፉ የሆነ አካል ነው። እንደኛ በቦታ የሚወሰን አካል አይደለም። አካል አላቸው ሲባል ስላሴ አይን አላቸው የላቸውም? አላቸው። ስላሴ ጆሮ አላቸው የላቸውም? አላቸው። ስላሴ እጅ እግር አላቸው የላቸውም? አላቸው። ግን ምን አይነት እጅ እግር፣ ምን አይነት ጆሮ ነው? ምን አይነት አይን ነው? የማይመረመር። ሰው አይን አለው፣ እግዚአብሔርም አይን አለው ያያል። ሰው ጆሮ አለው ይሰማል፣ እግዚአብሔርም ጆሮ አለው ይሰማል። እግዚአብሔር ጆሮ አለው አይን አለው ሲባል ግን እንደኛ ወደ አንድ አቅጣጫ ብቻ የሚያይ የማየት አቅሙ ደካማ የሆነ አይን አለው ማለት አይደለም። በሁሉ አቅጣጫ ማየት የሚችል የማይመረመር አይን አለው። አይን እንዳለው ግን መጻሕፍት ይመሰክራሉ። ጆሮ እንዳለው ግን መጻሕፍት ይመሰክራሉ። እጅ እግር እንዳለው መጻሕፍት ይመሰክራሉ። ከሁሉ በፊት ሰው ሲፈጠር በማን አምሳል ነው የተፈጠረው? በእግዚአብሔር አምሳል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው የተባለ። ስለዚህ ሰው ሲፈጠር በእግዚአብሔር ምሳሌ ነው የተፈጠረው። አይን ሰው ለምን አገኘ? እግዚአብሔር አይን ስላለው ያ ያላ። ሰው ለምን ይሰማል? እግዚአብሔር ጆሮ ስላለው ስለሚሰማ። በእግዚአብሔር አምሳል ነው የተፈጠረው ሰው። እጅ እግር አለው ሰው፣ እግዚአብሔርም አለው። ልዩነቱ ምንድነው? የሰው አካል ውሱን ነው፣ የሰው አካል ግዙፍ ነው።
የሰው አካል በቦታ የተገደበ ነው፣ በችሎታ የተገደበ ነው። የእግዚአብሔር አካል ግን እንዲህ አይነት ሕጸጻ ባህሪ የለውም። የማይመረመር ረቂቅ አካል አለው። ስለዚህ ስለ አካላት ሶስትነት ይህንንም አስተውለን መረዳት መቻል አለብን ማለት ነው። ሌላ የግብር ሶስትነት ነው። ግብር ማለት ስራ ማለት ነው። ግብር ማለት ስራ ማለት ነው። ስራ ሲባል በባህሪው የሚሰራው ስራ አይደለም። እግዚአብሔር በባህሪው በሚሰራው ስራ አንድ ነው። ስራ ስንል አካላዊ ግብር ነው ሶስት የሚያደርጋቸው። ልብ በሉ። ሥላሴ በአካላዊ ግብር ሶስት ናቸው። በአካላዊ ግብር አብ በአካሉ የተለየ ግብር አለው። ወልድ በአካሉ የተለየ ግብር አለው። መንፈስ ቅዱስ በአካሉ የተለየ ግብር አለው። ይህ የአካላት ግብር ነው። የአብ አካሉ ወላዲ አስራጭ፣ የሚወልድ የሚያሰርጽ። የአብ የአካሉ ግብር ወልድን መውለድ፣ መንፈስ ቅዱስን ማስረጽ። የወልድ አካላዊ ግብሩ ደግሞ መወለድ። ከማን? ከአብ። ከወላዲ ግብር መወለድ የወልድ አካላዊ ግብር ነው። የመንፈስ ቅዱስ አካላዊ ግብር መስረት፣ ሰራጺነት። ከማን? ከሰራጺ ግብር ከአብ አካል መንፈስ ቅዱስ በግብሩ ይሰርጻል። ሰራጺ ሶስት ናቸው። በግብር ስንል በአካላዊ ግብር ነው፣ በመለኮታዊ ግብር አይደለም፣ በባህሪያዊ ግብር አይደለም። መለኮታዊ ግብር፣ ባህሪያዊ ግብር የምንለው ሶስቱ አንድ ሆነው የሚሰሩት ስራ፣ ይሄ መፍጠር፣ ማሳለፍ፣ ማዳን፣ መግደል፣ መስጠት፣ መንሳት፣ መፍረድ ወዘተረፈ። በባህሪያቸው ሶስቱ አንድ ሆነው የሚሰሩት ስራ ይሄ ባህሪያዊ ግብር ይባላል። በባህሪያዊ ግብር አንድ ናቸው፣ በአካላዊ ግብር ግን ሶስት ናቸው። ስለዚህ ይሄ የአካላት ግብር ይባላል። ስለ አካላት ግብር ማወቅ የሚገባን ነጥቦች አሉ። ስለ አካላዊ ግብር ማወቅ የሚገባን ነጥቦች አሉ። አንደኛ፣ በአካላት ግብር መካከል ምንም ተፋልሶ የለም። ተፋልሶ የለም ማለት የግብር መፋለስ የአንዱ ግብር ለአንዱ የአንዱ ግብር ለሌላው አይሆን። አብ ከወላዲነት ከአስራጺነት ውጪ ተወላዲ ሰራጺ አይሆንም አይባልም። ወልድም ከተወላዲነት ግብር ውጪ ከመወለድ ውጪ ወላዲ አስራጺ ሰራጺ አይባልም። መንፈስ ቅዱስም ከሰራጺነት ግብሩ ከመስረጽ ውጪ ተወላዲ ወላዲ አስራጺ አይባልም። የግብር መፋለስ የለም ማለት ነው። የግብር ተፋልሶ የስም ተፋልሶን ያመጣል። ለምሳሌ የወልድ ግብሩ ተወላዲነቱ ቀርቶ ወላዲ ከተባለ ወላዲ አብ ሊሆን ነው። አባት አብ ተብሎ ሊጠራ ነው። ወልድ መባሉ ሊቀር ነው ማለት ነው። የአንዱ መፋለስ የአንዱ መፋለስ ያመጣል። የአካላት ግብር መፋለስ የስም ተፋልሶን ያመጣል። ስለዚህ ስህተት ነው። የግብር ተፋልሶ በሥላሴ ዘንድ የለም ነው። ሌላው ደግሞ ነጥብ ማየት የሚገባ አብ ወላዲ አስራጺ ስለተባለ፣ ወልድ ተወላዲ ስለተባለ፣ መንፈስ ቅዱስ ሰራጺ ስለተባለ አብ ይቀድማል። አብ ይቀድማል፣ መንፈስ ቅዱስና ወልድ ደግሞ ይከተላሉ ማለት አይደለም። አንዳንዴ በሰውኛ መረዳት የምናውቀው መረዳት አለ። የሚወልድ አባት ቀድሞ ህልውናው ቆይቶ ልጅ ደግሞ ሲከተል እናስባለን። በሥላሴ ዘንድ ግን እንዲህ አይደለም። ልዩ ሶስትነት የተባለው ለዚህ ነው። ከፍጡር ስርዓት የተለየ ሶስትነት። በቃ በፍጡር አኗኗር ስርዓት የሥላሴን አንድነት ሶስትነት ካየን ከገመገመን እንሳሳታለን። ልዩ ሶስትነት። ስለዚህ አብ ወልድን ወለደ፣ መንፈስ ቅዱስን አሰረጸ ማለት ወልድና መንፈስ ቅዱስን ይቀድማቸዋል፣ መንፈስ ቅዱስና ወልድ ደግሞ ይከተሉታል ማለት አይደለም። የዘመን መቀዳደም የለም። የግብር ሶስትነት፣ የአካላዊ ግብር ሶስትነት በሥላሴ ዘንድ መቀዳደምን መከታተልን አያስከትልም። እንደ ፍጡር ማለት ነው። እንደዚህ አያስከትልም።
ሶስቱም ዘላለማውያን ናቸው። ወልድ ያልነበረበት ዘመን የለም፣ መንፈስ ቅዱስም ያልነበረበት ዘመን የለም፣ አብም ያልነበረበት ዘመን የለም። አንዳቸው ያለ አንዳቸው ለዓይን ጥቅሻ ጊዜ አልነበሩ። ልብ በሉ። አብ ያለ ወልድና ያለ መንፈስ ቅዱስ ለዓይን ጥቅሻ ጊዜ አልነበረው። ወልድ ያለ አብና ያለ መንፈስ ቅዱስ የዓይን ጥቅሻ ጊዜ አልነበረው። መንፈስ ቅዱስም ያለ አብና ያለ ወልድ ለዓይን ጥቅሻ ጊዜ አልነበረም፣ ብቻውን ማለት ነው። ሶስቱም ከዘላለም እስከ ዘላለም ህልውናቸው የጸና ነው። ይሄን ለማሳየት ጌታችን ራሱ ምንድነው ያለው? በዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ስለ ዮሐንስ ከተገለጸለት በኋላ ሞቼም ነበርኩ ካለ በኋላ ምንድነው የሚለው? እነሆ ሚልና ከዘላለም እስከ ዘላለም ሕያው ነኝ ይላል። ከየት እስከ የት? ከዘላለም እስከ ዘላለም። ልብ በሉ። እስከ ዘላለም መጨረሻ የለኝም ማለት ነው አይደል? ከዘላለምስ መነሻ የለኝም ማለት ነው። ወልድ ያልነበረበት ጊዜ ቢኖር ከዘላለም እስከ ዘላለም ብሎ አይናገርም ነበር። ስለዚህ የወልድ ህልውና ከዘላለም እስከ ዘላለም ነው ማለት ነው። ከዘላለም እስከ ዘላለም ሕያው ነው። ስለ ልደቱ በመጽሐፈ ምሳሌ ላይ ሲናገር ራሱ እግዚአብሔር ወልድ ኢየሱስ ክርስቶስ ከአብ በግብር በተወላዲነት ግብሩ እንደተወለደ ሲናገር እንዲህ ብሎ ነው የተናገረው። መጽሐፈ ምሳሌ ምዕራፍ 8 ላይ እንዲህ ይላል፣ ቁጥር 22 ጀምሮ እግዚአብሔር የመንገዱ መጀመሪያ አደረገኝ ይላል። ከዛ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ተሾምኩ ይላል። ይሄ ማለት ነው የመጀመሪያ የአብ ግብሩ ምንድነው? መውለድ። በአብ በመጀመሪያ ግብሩ እኔ ተወላዲ ነበርኩ ሲል ነው የመንገዱ መጀመሪያ አደረገኝ ሲል ፈጠረኝ ማለት አይደለም። የአካላዊ ግብር ነው። በተወላዲነት ግብሩ በስራው የመጀመሪያ ግብሩ ቀዳማዊ ግብሩ እኔን መውለድ ነው። እኔም ግብሬ መወለድ ነው። ከዛ ምን አለ? በቀድሞ ስራው በግብሩ በአካላዊ ግብሩ ከጥንት አለ መነሻ የለውም ከዘላለም አለ። አያችሁ፣ ከአብ ለመወለዱ ዘመን አይቆጠርለትም። ቢቆጠርለት ኖሮ ከዚህ ጊዜ ጀምሮ ይል ነበር። ግን ከዘላለም ከተባለ መነሻ የለውም ማለት ነው። ከዘላለም መነሻ የሌለው እስከ ዘላለም ማብቂያ የሌለው ዓለም ሳይፈጠር ዘመን ሳይቆጠር ምንም ሳይኖር ቅድመ ዓለም ከአብ ተወለደ። ከጥንት ከዘላለም አለ። መቼ አይመረመርም። አያችሁ፣ አሁን ከአብ መወለዴ አብ አይቀድመኝም ለማለት እኮ ነው ከዘላለም ያለው። በመጀመሪያ ግብሩ ከዘላለም ያለው። ከዛ ቀጥሎ ምን ይላል? ቀላት ሳይኖሩ ምድር ከመፈጠሯ በፊት እኔ ተወለድኩ አለ። ተወለድኩ ተወላዲነት መሆኑን ያሳያል። ይሄንን አርዮስ ተሰናክሎበታል። የመንገዱ መጀመሪያ አደረገኝ ይላል። ፈጠረኝ ሲል ነው፣ ፈጥሮ ፈጠረብኝ ሲል ነው ብሎ ክዶበታል አርዮስ። ክብር ምስጋና ይግባውና ፈጣሪያችን መድኃኒዓለም ኢየሱስ ክርስቶስ ወልድ ፍጡር ብሎ የተነሳ መናፍቅ መጀመሪያ አርዮስ ነው። የተሰናከለው በዚህ ንባብ ነው። ይሄ ማለት ግን የአብ ቀዳማዊ ግብሩ ወላዲ፣ የወልድ ቀዳማዊ ግብሩ ተወላዲ፣ በቀደመ ግብሬ ዓለም ሳይፈጠር ዘመን ሳይቆጠር ከጥንት ከዘላለም ከአብ አካል ዘእምአካል ባህሪ ዘእምባህሪ ተወለድኩ ብሎ ተናገረ። ተወለድኩ ማለት ተፈጠርኩ ማለት ነው። ለምሳሌ ወላጆቻችን እኛን ወልደውናል፣ ግን ፈጥረውናል? አልፈጠሩንም። መውለድ እና መፈጠር ይለያያል። ሰው የሚወልደውን አይፈጥረው፣ የሚፈጥረውን ደግሞ አይወልደው። ምንም ግንኙነት የላቸው መወለድና መፈጠር። ተወለድኩ ነው የሚለው እዚህ ላይ ልብ በሉ።
መቼ ደግሞ ሲል ከዘላለም አለ። ለቀዳማዊ ልደት ዘመን አይቆጠርልኝም ሲል ከዘላለም አለ። ተወለድኩ ስላልኩ አብ አይቀድመኝም እኮ ሲል ነው ከዘላለም አለ። ከዘላለም። ስለዚህ ይሄ የሚያሳየን ከአብ ቢወለድም አብ እንደማይቀድመው፣ መንፈስ ቅዱስም ከአብ ቢሰርጽም አብ እንደማይቀድመው ያሳየናል። እና በግብር ሶስትነት አንዱ ይቀድማል አንዱ ይከተላል አይባልም። ለምሳሌ እኔ አሁን እዚህ ቆሜ እናገራለሁ። የምናገረውን ቃል ከልቤ እየወለድኩት ነው የምናገረው። ይህ ቃል ግን ከልቤ ተወልዶ ብታደምጡትም ብትሰሙትም ቀድሞ አልነበረም? ነበረ፣ በልቤ ነበረ። ስለዚህ ልቤ ይቀድመዋል ማለት አይቻልም። በአብ በወልድ በመንፈስ ቅዱስ ዘንድም እንዲህ መቀዳደም አይነሳም ማለት ነው። ይሄን ካየን ቅዱሳት መጻሕፍት ስለ ሥላሴ አንድነት ሶስትነት ብዙ የሚያስተምሩት ነገር አለ። አንዳንዶችን አልፎ አልፎ እንመልከት። እግዚአብሔር በአካል ሶስት ስለመሆኑ ብዙ ማስረጃዎችን ከቅዱሳት መጻሕፍት መጥቀስ ይቻላል። ብዙ እጅግ በርካታ የሆኑ ለምሳሌ ዛሬ ሐምሌ 7 ነው። ለሃይማኖት አባት ምግባሩ ለቀና ምግባሩ በጎ ሃይማኖቱ ቀና ለሆነው ለአብርሃም ሥላሴ ተገልጸውለታል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እና አብርሃም እንግዳ እየጠበቀ እንግዳ ተቀባይ ነው። በድንኳኑ ደጃፍ ባለ ዛፍ የመምሬ አድባር ዛፍ ስር ተቀምጦ ይተክዝ ነበር እንግዳ እየፈለገ። እግዚአብሔር በእንግድነት መጣ ወደ አብርሃም። እዛው ላይ ምንድን ነው የሚለው? አብርሃምን በመምሬ አድባር ዛፍ ተቀምጦ ሳለ እግዚአብሔር ተገለጠለት ይላል። ልብ በሉ። ማን የተገለጠለት? እግዚአብሔር። እግዚአብሔር ተገለጠለት ካለ በኋላ ወዲያውኑ ሲቀጥል ምን ይላል? አይኑንም አነሳና 3 ሰዎች በፊቱ ቆመው አየ ይላል። ማን የተገለጠው? እግዚአብሔር። ስንት ሰዎች ነው ያየው? 3። ስለዚህ በ3 ሰዎች በ3 አካል የተገለጠ ማን ነው ማለት ነው? እግዚአብሔር ነው። ለምን ከ3 በላይ አካል ይዞ አልተገለጸም? ለምን አንድ አካል ይዞ አልተገለጸም? ይሄ የሚያሳየን እግዚአብሔር በአካል 3 መሆኑን ነው። ምንም ማጠራጠር ቃል ነው። እግዚአብሔር ተገለጠ ይላል። አይኑን አቅንቶ ሲመለከት 3 አካላት አየ ነው የሚለው። እግዚአብሔር በአካል 3 ስለሆነ አንዳንዶች ለማስተባበል አይ ሁለቱ እኮ መላእክት ናቸው አንዱ ነው እግዚአብሔር ብለው ለማጠራጠር የሚሞክሩ አሉ። ይሄ ግን ስህተት መሆኑ ከዛው ንባብ መገለጥ መረዳት ይቻላል። አብርሃም ከተገለጠለት ከእግዚአብሔር ጋር ሲነጋገር መላእክት ቢሆኑ ሁለቱ የሚነጋገረው ከአንዱ ከእግዚአብሔር ጋር እንጂ ሁለቱን ከእግዚአብሔር ጋር አስተካክሎ እኩል አያናግራቸውም። ግን እኩል ሲያናግራቸው ነው የምንመለከተው። ሮጦ ሰገደላቸው ይላል። ለሶስቱ አንዲት ስግደት። እንዴት ለመላእክቱ ከእግዚአብሔር አስተካክሎ እኩል ስግደት ይሰግዳል? አንድ ሁለተኛ ሶስቱን አንድ አድርጎ ጌቶቼ ይላቸዋል። እኛ አጋዕዝተ ዓለም እንደምንለው ማለት ነው። ዓለምን የሚገዙ የዓለም ጌቶች ሥላሴ እንደምንለው ጌቶቼ ይላቸዋል። እዛው ላይ መላእክት ከእግዚአብሔር እኩል ጌቶቼ ይባላሉ? አይባሉም። ምንም መላእክት በጸጋ ጌቶች ቢባሉ እግዚአብሔር ግን በተለየ ባህሪው በባህሪ ነው ጌታ የሚባለው። መላእክትን ከእግዚአብሔር አስተካክሎ ጌቶች ማለት ስህተት ነው። ቤተክርስቲያን መላእክትንም እኮ ጌቶች ትላለች፣ ቅዱሳንንም ጌቶች ትላለች። ግን በምንድን ነው ጌቶች የምትለው? በጸጋ። እግዚአብሔርን ግን ጌታ ስትል በምንድን ነው? በባህሪ ፈጥሮ የሚገዛ ጌታ ማለቷል። አብርሃም የሃይማኖት አባት ግን ሶስቱንም አስተካክሎ ጌቶቼ ሆይ ይላቸዋል። አያችሁ? ለምን? ሁለቱ መላእክት ስላልሆኑ። እባካችሁ ወደ ቤቴ ግቡ፣ ውሃ ላምጣላችሁ፣ እግራችሁን ታጠቡ፣ ልባችሁንም ደግፉ፣ አረፍ ብላችሁ ትሄዳላችሁ እያለ ይማጸናቸዋል።
አሁን ሁለቱም መላእክት ቢሆኑ እንዲህ ሲላቸው አንዱ ብቻ እግዚአብሔር ቢሆን ሶስቱም በአንድ ቃል አይናገሩም ነበር። እግዚአብሔርም ከሶስቱ አንዱ እግዚአብሔርም እንዳልክ አድርግ አለው ተብሎ ይጻፍ ነበር። ግን እንደዛ አይደለም የተጻፈው። እነርሱም ይላል ሶስቱም ማለት ነው በአንድ ላይ በአንድ ቃል እንዳልክ አድርግ አሉት ይላል። ሶስቱም እንዴ የንጉስ ወታደሮች ከንጉስ እኩል ይናገራሉ እንዴ? አይናገሩ። ከንጉስ እኩል መመሪያ ያስተላልፉ። ሶስቱም አንድ ሆነው እንዳልክ አድርግ አሉት ነው የሚለው። ይሄ ምን ያሳየናል? ሶስቱ የሥላሴ ሶስቱ አካላት መሆናቸውን ነው የሚያሳየው እንጂ ሁለቱ መላእክት አይደሉም። እንዳልክ አድርግ አሉት። ደስ አለው። ከዛ ወደ ጓዳ ገብቶ ለሚስቱ ሳራ ነገራት። በጣም የሚገርም ደግሞ ንግግር። እግዚአብሔር ባወቀ መንፈስ ቅዱስ ሚስጢር ሲያስመሰክረው ሲያናግረው ምንድነው ያለው? ከሳራ ጋር ብዙ ዓመት አብርሃም በትዳር ኖረዋል። ልጅ እንኳን ባይኖራት በልጅ ማጣት ምክንያት ትዳራቸው አልተፈታም፣ ጸንተዋል። በፈተና ያልተፈታ ትዳር ነው ያላቸው። ሳራ እጅግ ባለሙያ ናት። ጓዳ ውስጥ ምን እንዴት መደረግ እንዳለበት ታውቃለች። አብርሃም እስከዛች ቀን ድረስ ብሏት የማያውቀውን ወደ ጓዳ ገብቶ ስለሞያ አዘዛት። ምንድነው የሚለው? 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ። እንዴት ቡኮ እንደሚቦካ እንዴት እንጀራ እንደሚጋገር እስከ ዛሬ አብራው የነበረችው ሳራን ሊመክራት ይሆን? አይደለም። ዓላማ አለው። እግዚአብሔር ባወቀ ሚስጥር ሲያስመሰክረው እኮ ነው እንጂ ሁሌ እንዳርግሽ አብኩ እያለ ሚስቱን ሙያ ሲያስተምራት ኑሯል ማለት ነው። ለዛኩ ማለት አይደለም። ያ ሚስጥር ስላለው 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ አላት። ከዛ ለውሹ አንድ እንጎቻ አድርጊው አላት። አንድ እንጀራ አድርጊው አላት። 3ቱን አንድ አድርገሽ ጋግሪ አላት። እውነትም ሚስጥረ ሥላሴ አለ። ሥላሴ 3ቱ አንድ ናቸው አይደሉም? ናቸው። 3 ሲሆኑ አንድ ሲሆኑ 3 ናቸው። ገብቶታል። እግዚአብሔር መንፈስ ቅዱስ ገልጾለታል። ሚስጢር ሲያስመሰክረው ነው። ምንም በአካል 3 ቢሆኑ በባህሪ አንድ ናቸው፣ በህልውና አንድ ናቸው ለማለት 3ቱን አንድ አድርጊው አላት። ስለዚህ እዚህ ላይ በግልጽ በአብርሃም ቤት ሚስጥረ ሥላሴ ተገልጿል አልተገለጸም? ተገልጿል። አንዳንድ ወገኖች ሁለቱ መላእክት ናቸው ለማለት እንደ አስረጃ አድርገው የሚጠቅሱት ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ያለችው ቃል ነው። አይ እስቲ ምዕራፍ 19 ቁጥር 1 ላይ ተመልከቱ ይላሉ። ምንድነው እዛ ላይ የሚለው? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ የሚል ቃል አለ። ይሄው ለአብርሃም ከተገለጡት ከ3ቱ መካከል ሁለቱ መላእክት ስለሆኑ ምዕራፍ 19 ላይ ሁለቱ መላእክት ወደ ሰዶም ገቡ ይላል ተብሎ ተጽፏል ብለው ሁለቱን አጋጅተው ሁለቱ መላእክት ናቸው ለማለት ይሞክራሉ። ይሄ የነሱ የተሳሳተ ግንዛቤ። ሁለቱ ግን መላእክት አይደሉም። ከላይ ያነሳናቸው መሰረታዊ ነጥቦች ሁለቱ መላእክት ከሆኑ አብርሃም ተሳስቷል ማለት ነው። ጽሑፉ ሁሉ ኦሪት ዘፍጥረት ምዕራፍ 18 ያለው በሙሉ ስህተት ነው ማለት ነው። ግን አይደለም። በብሉይ ኪዳን 2 የታወቁ መላእክት አሉ፣ ቅዱስ ሚካኤልና ቅዱስ ገብርኤል። ሁለቱም መላእክት የተባሉት እነሱ ናቸው። ደግሞ ንጉስ ባለበት ሰራዊቱ አይጠፉም። እንደ 3ቱ አካላት ተገልጠው አይታዩም። ቅዱስ ሚካኤልና ቅዱስ ገብርኤል አይለዩም። ንጉስ ባለበት ሰራዊቱ አይጠፉማ። ተላኩ ሲል ነው እና ይሄ በፍጹም ከዛ ጋር የሚገናኝ ነገር አይደለም። ሁለቱ መላእክት የተባሉ የሚታወቁ ግሩማን መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ለማለት ነው። በኦሪቱ መጽሐፍ በአብዛኛው ስማቸው ተደጋግሞ የሚጠራው ሁለቱ መላእክት ናቸው፣ ሚካኤልና ገብርኤል። እነሱ እንደተላኩ ለመናገር የታወቁ ሁለቱ መላእክት ወደ ሰዶም ገቡ ብሎ ይጀምራል። ከኦሪት ዘፍጥረት ምዕራፍ 18 ጋር የሚገናኝ አይደለም ለማለት ነው። ስለ ሚስጥረ ሥላሴ ግን ስለ ሥላሴ አንድነት ሶስትነት ግን ኦሪት ዘፍጥረት ምዕራፍ 18 ላይ ብቻ የተጠቀሰ አይደለም። እጅግ በርካታ ቦታዎች ላይ ተዘግቦ እናያለን። ጥቂት ቦታ ብቻ አይደለም።
ለምሳሌ በመዝሙረ ዳዊት መዝሙር 32 ላይ የሥላሴን አንድነትና ሶስትነት በጥልቅ የሚያስረዳ ንባብ አለ። እንዲህ የሚል መዝሙረ ዳዊት መዝሙር 32 ቁጥር 5 እና 6 ላይ በቤተ ክርስቲያን ይህ ምስጢረ ኩነታት ይባላል። ምስጢረ ኩነታት የሥላሴን አንድነት ሶስትነት በተለየ ሁኔታ የምንረዳበት ምስጢር ነው። ምስጢረ ኩነታት ማለት የቃልነት፣ የልብነት፣ የእስትንፋስነት ምስጢር ሶስቱን በተለየ ሁኔታ አንድ የሚያደርግ ምስጢር ምስጢረ ኩነታት ይባላል። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አብ አካላዊ ልብ ነው፣ ወልድ አካላዊ ቃል ነው፣ መንፈስ ቅዱስ አካላዊ እስትንፋስ ነው። አብ የራሱ የሆነ የተለየ ቃልና እስትንፋስ ልብ የለውም። አብ በራሱ ልብ ነው። ቃልነት፣ እስትንፋስነት፣ ሕይወትነት ከወልድና ከመንፈስ ቅዱስ ህልው አድርጎ ነው ያው የሚሆነው። ወልድም የራሱ የሆነ የተለየ ልብ፣ ቃል፣ እስትንፋስ የለውም። በራሱ ቃል ነው። ልብነትን እስትንፋስነትን ገንዘብ የሚያደርገው ከአብና ከመንፈስ ቅዱስ ነው። መንፈስ ቅዱስም የተለየ የሆነ የራሱ ልብ፣ ቃል፣ እስትንፋስ የለውም። በራሱ እስትንፋስ የሆነና ልብነትን ቃልነትን ገንዘብ የሚያደርገው ከአብና ከወልድ ነው። ይሄ ምስጢረ ኩነታት ይባላል። ስለዚህ በአብ ወልድና መንፈስ ቅዱስ በቃልነትና በእስትንፋስነት ህልዋን ናቸው። በወልድ አብና መንፈስ ቅዱስ በልብነትና በእስትንፋስነት ህልዋን ናቸው። በመንፈስ ቅዱስ አብና ወልድ በልብነትና በቃልነት ህልዋን ናቸው። ምስጢረ ኩነታት ማለት ይሄ። ለዚህ ነው በመጽሐፍ ቅዱስ ብዙ ቦታ ላይ ታችሁ ከሆነ ወልድ ማን እየተባለ ይጠራል? ቃል አይደል? ቃል እየተባለ ይጠራል። ዮሐንስ ወንጌል ምዕራፍ 1 ላይ መመልከት ይቻላል። ራዕየ ዮሐንስም ላይ ስሙም የእግዚአብሔር ቃል ነው ተብሎ ተጽፏል። ቃል አስቀድሞ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም ራሱ መጀመሪያ በእግዚአብሔር ዘንድ ነበር ይልና ከታች ወርዶ ቃልም ሥጋ ሆነ ይላል። ቃል የተባለ ማን ነው? ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ነው፣ ኢየሱስ ክርስቶስ ነው። ወልድ ቃል የተባለ ልብ አብ ነው። እስትንፋስ መንፈስ ቅዱስ ነው። መንፈስ ቅዱስ እስትንፋስ እንደሆነ ብዙ የመጽሐፍ ቅዱስ ክፍል ላይ ተጽፏል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 3 ላይ ተመልከቱ። የእግዚአብሔር መንፈስ ፈጠረኝ ይላል ሲጀምር። የእግዚአብሔር መንፈስ ፈጠረኝ ይልና ያንን የእግዚአብሔር መንፈስ ምን ይለዋል? ሁሉን የሚችል የአምላክ እስትንፋስ ብሎ ይጠራል። ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ስለዚህ መንፈስ ቅዱስ የማን እስትንፋስ ተባለ? የአምላክ እስትንፋስ፣ ሕይወትን ሰጠኝ። ስለዚህ መንፈስ ቅዱስ የአምላክ እስትንፋስ ነው፣ የእግዚአብሔር እስትንፋስ ነው። እስትንፋሰ አብ፣ እስትንፋሰ ወልድ፣ የአብ የወልድ ሕይወታቸው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እስትንፋስ ነው ማለት ነው፣ ሕይወት ነው ማለት ነው። ወልድ ቃላቸው ነው። የአብም የመንፈስ ቅዱስም ቃላቸው ወልድ ነው። ሌላ ቃል የላቸው። አብ ልባቸው ነው። የወልድም የመንፈስ ቅዱስም ልባቸው አብ ነው። ስለዚህ ሥላሴ ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ የላቸው። አንድ ቃል ወልድ፣ አንድ ልብ አብ፣ አንድ እስትንፋስ መንፈስ ቅዱስ ብቻ አላቸው። በአብ ልብነት ያስባሉ ሥላሴ። በመንፈስ ቅዱስ እስትንፋስነት ሕያዋን ይሆናሉ ሥላሴ። በወልድ ቃልነት ይናገራሉ ሥላሴ። ስለዚህ በሥላሴ ዘንድ ሶስት ሐሳብ ሊኖር ይችላል። የአብ ሐሳቡ፣ የወልድ ሐሳቡ፣ የመንፈስ ቅዱስ ሐሳቡ ሊለያይ ይችላል። የሥላሴ ማሰቢያቸው አንድ ነው። እሱ ማን ነው? አብ። የሥላሴ ሕይወታቸው አንድ ነው። እሱ ማን ነው? መንፈስ ቅዱስ። የሥላሴ ቃላቸው ማን ነው? ወልድ ነው። አንድ። ስለዚህ አንድ ቃል፣ አንድ ልብ፣ አንድ እስትንፋስ ነው ያላቸው። አንዳንዶች ሶስት ቃል፣ ሶስት ልብ፣ ሶስት እስትንፋስ አላቸው የሚሉ አሉ። ስህተት ነው። በመሰረቱ የሥላሴ ልብ፣ ቃል፣ እስትንፋስ አካላዊ አብ የራሱ ቃል፣ ልብ፣ እስትንፋስ ካለው አብ ብቻውን ስንት አካል ሊኖረው?
ሶስት አካል ሊኖር፣ ወልድም እንደዛው ሶስት አካል፣ መንፈስ ቅዱስም እንደዛው ሶስት አካል። ወደ ስንት አካላት ሊራቡ ነው? ወደ 9 አካላት ሊራቡ ነው። ጳውሎስ ሳምሳቲ ወደ 9 አካላት ያራባ መናፍቅ። ሶስቱ የራሳቸው ልብ፣ ቃል፣ እስትንፋስ አላቸው ያለ መናፍቅ ነው። ይሄ ቢሆን ምን አይነት ችግር ይፈጠር ነበር? እስቲ አሁን ለምሳሌ ሶስት ሰዎች እዚህ ጋር ብናመጣና ብናቆም ሶስቱም የተለያየ ልብ፣ የተለያየ ቃል፣ የተለያየ እስትንፋስ ነው ያላቸው። ስለ አንድ ነገር ሐሳብ ስጡ ቢባሉ እነዚህ ሶስቱ ሰዎች ሶስት የተለያየ ልብ እያላቸው አንድ አይነት ሐሳብ ሊኖራቸው ይችላል? ሊቀራረብ ይችል ይሆናል እንጂ መጠነኛ ልዩነት አያጣው። ያ መጠነኛ ልዩነት ደግሞ አስተዳደር ስራ ላይ፣ የመጋቢነት ስራ ላይ ተጽዕኖ ያመጣል አያመጣም? ያመጣል። ዓለማችን ላይ ዛሬ ሰፊ ችግሮችን የምንመለከተው በመንግስታት መካከል ያስተሳሰብ ልዩነት ስላለ ነው አይደል? አንድ ልብ ስለሌላቸው። አሁን እግዚአብሔር ያሳያችሁ፣ አብ የተለየ የራሱ ልብ ካለው፣ ወልድም የተለየ ልብ ካለው፣ መንፈስ ቅዱስም የተለየ ልብ ካለው ሶስቱ ሶስት ሐሳብ ሊኖራቸው ነው አይደል? ዓለም በሰላም የምትመራ ይመስላችኋል? አብ ልፍጠር ሲል አይ እኔ አላመረኝም ወልድ አይፈጠር ይላል። መንፈስ ቅዱስ ቆሞ ቆይ ላስብበት ይላል። ይሄ ዓለም ተስማምታ እንዳትኖር ያደርጋታል። የሀሳብ መለያየት፣ የስልጣን መለያየት ይፈጠራል። ስለዚህ በስላሴ ዘንድ ግን ይሄ ተጻባሪ የለም። ልባቸው አንድ ነው፣ አብ ነው፣ በአብ ልብነት ያስባሉ። ህይወታቸው አንድ ነው፣ መንፈስ ቅዱስ ነው፣ በመንፈስ ቅዱስ እስትንፋስነት ያዩናሉ። ቃላቸው አንድ ነው፣ በወልድ ቃልነት ይናገራሉ። ምስጢረ ኩነታት ማለት ይሄ ነው። እና እዚህ ላይ ቅዱስ ዳዊት ምን ይላል? በእግዚአብሔር የልቡ ቸርነት ምድር ሞላች ይላል። በእግዚአብሔር ልብ ቸርነት ምድር ሞላች። የእግዚአብሔር ልብ ማን ነው ብለናል? አብ። በእግዚአብሔርም ቃል ሰማዮች ጸኑ ይላል። የእግዚአብሔር ቃል ማን ነው ብለናል? ወልድ። ሰራዊቶቻቸውም በአፉ እስትንፋስ ጸኑ ሲል አሁን ልብ፣ ቃል፣ እስትንፋስን አላየን? አየን። ልባቸው አብ ነው፣ ቃላቸው ወልድ ነው፣ እስትንፋሳቸው ህይወታቸው መንፈስ ቅዱስ ነው። ስለዚህ ይሄ ምስጢረ ኩነታት ይባላል። አንዳቸው በአንዳቸው ህልዋን ናቸው፣ በልብነት፣ በቃልነት፣ በእስትንፋስነት። ለዚህ ነው ጌታችን እዛው በዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ምን አለ? እኔ በአብ እንዳለው አብም በእኔ እንዳለ አታምኑ ምን አለ? አብ በወልድ እንዴት ነው ያለው? በልብነት። ወልድ በአብ እንዴት ነው ያለው? በቃልነት። እኔ በአብ እንዳለው አብም በእኔ እንዳለ አታምኑ ምን አለ? እኔ የምናገረው ቃል እኮ ከራሴ አልናገረውም ይልና በእኔ የሚኖረው አብ ስራውን ይሰራል አለ። እኔም ከዛው ስጄ ይናገራለሁ አለ። ግልጽ አያደርግም ይሄን የልብነትና የቃልነትን ምስጢር? ለምሳሌ እኔ አሁን ስናገር ይሄን የማወጣውን ቃል ከልቤ አይደል ማውጣው? በልቤ ያሰብኩትን በቃልነቴ ይገልጣለሁ። በቃ እኮ ይሄ ነው። እኔ የምናገረውን ቃል ከራሴ አይደለም ሲል ምን ማለት ነው? ከቃልነቴ ብቻ አይደለም። መጀመሪያ በአብ ልብነት አስበዋለሁ፣ ከዛ በወልድ ቃልነት እገልጠዋለሁ ማለት አይደል? በልቤ በእኔ የሚኖረው አብ ስራውን ይሰራል፣ በልብነት ያስባል ማለት ነው። አብ በአብ ልብነት ያሰብኩትን በማን ቃልነት እገልጠዋለሁ ማለት ነው? በወልድ ቃልነት ማለት ነው። ለዚህ ነው አባቴ ስራ ይሰራል እኔም ስራ እሰራለሁ አለ። አባቴ ሙታንን ያስነሳል እኔም አስነሳለሁ አለ። አባቴ ከሚሰራው እኔም እሰራለሁ አለ። በልቤ አስባለሁ በአብ ልብነት፣ በቃልነት ይገልጠዋለሁ አለ። ስለዚህ ጌታችን በምድር ላይ በስጋዊ እየተመላለሰ ሲሰራ ያለ አብ ብቻውን የሰራው ምንም ነገር የለም። ምንም አልዓዛርን ከሞት ሊያስነሳ በማን ልብነት አስቦ ነው? በአብ ልብነት አስቦ፣ በቃልነቱ ደግሞ አስነሳው። አልዓዛርን ከሞት ማን አስነሳው ቢባል አብም ወልድም መንፈስ ቅዱስም ናቸው። ያለ አብ ልብነት ሳያስብ ያለ መንፈስ ቅዱስ እስትንፋስነት ሕያው ሳይሆን ያለ ወልድ ቃልነት አልዓዛር ተነሳ ማለት ይቻላል። ስለዚህ አልዓዛርን ያስነሳው ማን ነው? ሥላሴ። ትክክል። የምስጢረ ሥላሴ ያልገባቸው ሰዎች
ይሄ ሊነቅፉ ይችላል። እግዚአብሔርን ያስነሳው ትክክል እንዴ? ጌታችን ምን አለ በወንጌል ሲያስተምር? እናንተ ሁላችሁ ጥላችሁኝ ትበተናላችሁ አለ አይደል? ደቀ መዛሙርቱን እኔ ግን ብቻዬን አይደለሁም። ማን ከኔ ጋር ነው አለ? አባቴ ከኔ ጋር ነው አለ። አብ መቼም አይተወኝም። አብ ወልድ መንፈስ ቅዱስ ለዓይን ጥቅሻ ጊዜ ተለያይተዋል። አንድ ሰው ልብነቱ ከቃልነቱና ከስትንፋስነቱ ተለይቶ ለዓይን ጥቅሻ ጊዜ መቆየት ይችላል? አይችልም። አንድ ሰው እስትንፋስነቱ ከልብነቱና ከቃልነቱ ተለይቶ ለዓይን ጥቅሻ ጊዜ መቆየት አይችልም። አንድ ሰው ቃልነቱ ከልብነቱና ከስትንፋስነቱ ተለይቶ ለዓይን ጥቅሻ ጊዜ መቆየት አይችልም። ስለዚህ ወልድ ምንም ቢሰራ በስመ ሥጋዌው ፈጣሪያችን ኢየሱስ ክርስቶስ ምንም ቢሰራ ያለ አብ ያለ መንፈስ ቅዱስ ሰራው ማለት ይቻላል? አይቻልም። ይሄ ነው እኔ በአብ እንዳለው አብን በእኔ እንዳለ አታምኑ ምን ያለው ጌታችን። እኔ የምሰራውን ስራ ከራሴ አልሰራውም፣ አባቴ አብ ይሰራል እኔም እሰራለሁ አለ። አብ ሙታንን እንደሚያስነሳ እኔም አስነሳለሁ አለ። አብ ሳያስነሳ አይደለም ወልድ ያስነሳው። መንፈስ ቅዱስ ሳያስነሳ አይደለም ወልድ ያስነሳው። ሶስቱ አንድ ናቸው። ስለዚህ ይሄ ምስጢረ ኩነታት ይባላል እና እንደዚህ ብዙ አሉ በቅዱሳት መጻሕፍት ላይ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የአካላት ሶስትነት ብዙ ይተነገራሉ። አሁን እኛ ስናማትብ በስመ አብ ወወልድ ወመንፈስ ቅዱስ ብለን እናማትባለን። በስመ ወልድ አብ መንፈስ ቅዱስ ብንል፣ በስመ መንፈስ ቅዱስ አብ ወልድ ብንል እኮ ችግር የለውም። አብ ስለሚቀርብ ትልቅ ስለሆነ ስለሚበልጥ ነው አብን ያስቀድም አይደለም። ወይም በስመ ሥላሴ ብንል ሴጣን ላይሮጥ ላይንቀጠቀጥ ላይጠፋ ላይበን ላይተን ነው። ግድ በኢየሱስ ስም ስለተባለ ብቻ አይደለም ሴጣን ድል የሚሆነው። በአብም ስም በወልድም ስም በመንፈስ ቅዱስም ስም ሴጣንን ድል ማድረግ ይቻላል። በሥላሴ ስም ቢባልም ሴጣንን ድል ማድረግ ይቻላል። በስመ ሥላሴ እቀጠቅጥ ከይሴ እያልን አይደል ምን ጸልየው? በአጋዕዝተ ዓለም በሥላሴ ስም ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ነው የተባለው። በሶስቱ ስም የጸጋ ልጅነት ከተሰጠ በሥላሴ ስም ጸጋ ማግኘት ከተቻለ በሥላሴ ስም አጋንንት ማውጣት አይቻልም? ይቻላል። ለምን ተጠራ ተብሎ ወይም የጌታችንን የፈጣሪያችን የኢየሱስ ክርስቶስን ስመ ሥጋዌ ላለመጥራት እንደተፈለገ ተደርጎ መተቸት ይሄ ሌላ ዓላማ ያለው ንግግር ነው። ምክንያቱም ቤተክርስቲያን የክርስቶስን ስመ ሥጋዌ ከመጥራት የቦዘነችበት ጊዜ የለም። አማኑኤል፣ መድኃኔዓለም፣ ኢየሱስ ክርስቶስ፣ ባለወልድ እነዚህ በአጠቃላይ የክርስቶስ የሥጋዌ ስሞቹ ናቸው። መድኃኒት የሆኑ ስሞች ናቸው። አዳኝ የሆኑ ስሞች ናቸው። ይሄ ማለት ግን ይሄ ስም ስለተሰጠን የአብ ስም ከዚህ በኋላ አያስፈልግም ማለት ነው። የመንፈስ ቅዱስ ስም ከዚህ በኋላ አያስፈልግም ማለት ነው። የሥላሴ ስም አያስፈልግም ማለት ነው አይደለም። ሐዋርያት በዘመነ ሐዋርያት ጠንከር አድርገው የጌታችንን የኢየሱስ ክርስቶስን ስም አብዝተው ያስተማሩበት ምክንያት አላቸው። ስለ አብ አስፍተው አምልተው ላለማስተማር ፈልገው አይደለም። ስለ መንፈስ ቅዱስም አብዝተው አምልተው ላለማስተማር ፈልገው አይደለም። በወቅቱ መሰረታዊው ክደት በኢየሱስ ክርስቶስ ላይ ነበር። ወልደ ዮሴፍ እያሉ የጸራቢ ልጅ እያሉ ክብር ምስጋና ይግባውና ፍጡር እያሉት ጌታችንን ይክዱ ስለነበረ ያ ስም አዳኝ መሆኑን የካዱት ስም ፈዋሽ መሆኑን መድኃኒት መሆኑን ለማረጋገጥ ስሙን ሐዋርያት ደጋግመው ይጠሩ ነበር። ያ ማለት አብ አያስፈልግም ማለት አይደለም። መንፈስ ቅዱስ አያስፈልግም ማለት አይደለም። እና
ይህንን በጥልቀት መረዳት ያስፈልጋል። ላመኑት ክርስቲያኖችማ ቅዱስ ጳውሎስ ይባርካቸው በኢየሱስ ክርስቶስ ስም ብቻ አይደለም እኮ ይባርካቸው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 መጨረሻ ላይ ተመልከቱ። ያላመኑትን ለማሳመን አብስቶ የጌታችን የኢየሱስ ክርስቶስን ስም ይሰብክላቸው ነበር። ለመሰረታዊው ክህደት በክርስቶስ ላይ ስለነበር እሱን ካላወቁ ካልተረዱ ደግሞ አብን ሊያውቁ ስለማይችሉ መንፈስ ቅዱስን ሊያውቁ ስለማይችሉ መሰረታዊ ክህደት ክርስቶስ ላይ ስለነበር አብስተው ስሙን እየጠሩ ያስተምሩ ነበር። ላመኑት ግን የቡራኬ ቃል እንኳን ሲያስተላልፍ ቅዱስ ጳውሎስ ስመ ሥላሴን ጠርቶ ነው የባረካቸው። እንደውም ሲጀምር የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስም ህብረት ከእናንተ ጋር ይሁን ብሎ ነው የባረካቸው። የሦስቱን ስም ጠርቶ በስመ ወልድ አብ መንፈስ ቅዱስ እንደማለት እኮ ነው። የጌታችን የኢየሱስ ክርስቶስ ጸጋ፣ የአብን ፍቅር፣ የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። ይሄ መባረክ አይደል? ቡራኬ አይደል? በሶስቱ ስም አይደል የባረከው? ገብቷቸዋል። እነዚህ የአብ የወልድ የመንፈስ ቅዱስ የአንድነት ምስጢር ስለገባቸው አሁን በእነዚህ ዘንድ ክህደት ስለሌለ የቡራኬው ስርዓት በሶስቱ ስም ነው የሆነው። ቤተክርስቲያን እኮ ያመነች ናት። ያላመኑትን የምትጠራ የምትስብ ናት። ያመኑት ክርስቲያኖችማ መባረክም መጠመቅም ጸጋ መቀበልም ያለባቸው በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው። ብቻ በኢየሱስ ስም አይደለም። ኢየሱስ ስም አያስፈልግም ማለት አይደለም። አዳኝ ስም ነው። መድኃኒት ስም ነው። ፈዋሽ ስም ነው። ጉልበት ሁሉ የሚሰግድለት የሚንበረከክለት ስም ነው። ነገር ግን ከአባቱ ከአብ ጋር ከሕይወቱ ከመንፈስ ቅዱስ ጋር ነው። ይህን መገነጣጠል ነው እና ሶስቱን መጥራት ሥላሴ ማለት ኢየሱስ ላለ ማለት ሽሽት አይደለም። ሽሽት አይደለም። ሥላሴ ሲባል ኢየሱስ ክርስቶስ ስም እዛ ውስጥ የለም። ሥላሴ ሲባል ሰይጣን ላይፈራ ላይንቀጠቀጥ ነው። ላይተን ላይበን ነው። አላት ቤተክርስቲያን ቤተ ሙከራ ጸበሉ አላት፣ ካህናት አሏት፣ መስቀሉ አላት። እስቲ ይፈተሽ በስመ ሥላሴ ሰይጣን ካልተቀጠቀጠ ካልተገዘተ ካልታሰረ እስቲ ይፈተሽ። ይቺ የአትናቴዎስ ሃይማኖት የዲዮስቆሮስ ሃይማኖት የነ ቅዱስ ቄርሎስ ሃይማኖት ትፈተሽ እስቲ። እነዚህ አባቶች ምንድን ነው ያሉት? እኛስ እግዚአብሔር ስንል ነው ያሉት። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ማለታችን ነው ብለዋል። እና እቺ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የቀና የጎላ የተረዳ የአባቶችን እምነት የያዘች ናት። ሶስቱን ነጣጥሎ ማየት አይቻልም። ስለዚህ ምስጢረ ሥላሴ በየሰንበት ትምህርት ቤቱ በየቤተክርስቲያኑ በስፋት በምልአት ይሰጣል። ገብቶ መማር ማጥናት ያስፈልጋል። ልዩ በሆኑ በእንግዳ ትምህርቶች እንዳንታለል፣ እውነት መስሎን በስህተት መንገድ እንዳንጓዝ። በጣም ክፉ ነው። ትምህርቱን ሁሉ ጊዜ የተሳሳተ ትምህርት ሲያመጣ ከላይ በማር በቅቤ ቀብቶ ነው፣ አለሳልሶ ነው፣ አስመስሎ ነው። በየዋህነት ትክክለኛውን ነገር እንዳናጣ መጠንቀቅ መቻል አለብን። አባቶቻችን በፍጹም አልተሳሳቱም። እቺ ሃይማኖት እኮ የነ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ዲዮስቆሮስ ሃይማኖት ናት። ዛሬ ማንም ከነሱ በላይ መጥቶ አውቃለሁ ብሎ እነሱ ካስተማሩት ስርዓትና ትምህርት ውጪ ሊያስተምረን አይችልም። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 13 ላይ ልዩ በሆነ እንግዳ ትምህርት አትወሰዱ ያለው። ጌታችን ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው። በቃ አይለወጥም። ትላንት አባቶች የጠሩት ፈጣሪያችን ኢየሱስ ክርስቶስ፣ ዛሬ በእኛ ዘመን ያለው ፈጣሪያችን ኢየሱስ ክርስቶስ፣ ወደፊት ዓለምን አሳልፎ የሚኖረው ፈጣሪያችን ኢየሱስ ክርስቶስ ያው ነው። አንተ ክመን ያለው ቅዱስ ዳዊት፣ አንተ ግን ያው አንተ ነህ። እግዚአብሔር አይለወጥም። ልዩ በሆነ እንግዳ ትምህርት አትወሰዱ። እኛ ያልሰበክንላችሁ ነው የሚለው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ። እኛ ያልሰበክንላችሁ
ሌላ ኢየሱስን ቢሰብክላችሁ እንዳትቀበሉ ነው የሚለው። ወይም እኛ ያልሰጠናችሁ ሌላ መንፈስ እንስጣችሁ ቢሏት አትቀበሉ ነው። የምን እንግዳ ትምህርት ነው? እስቲ ሃይማኖተ አበው ይገለጥና ይነበብ። እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ የገዘቱት ግዝት እስቲ ይነበብ ካለ ትሪ ወደፊት ቢነበብ መልካም ነው። እስቲ ይነበብ። አንድም ቀን ዛሬ እነንቶኔ በሚናገሩት መንገድ ጌታችን ኢየሱስ ክርስቶስን አልጠሩትም። ተሳስተው ይሁን እነሱ የአበው ሃይማኖት አለ። አባቶች ያስቀመጡልን የድንበር ምልክት አታፍልስ ነው የተባለው። ትልቁ የድንበር ምልክታችን ሃይማኖተ አበው ነው። ያ ሃይማኖተ አበው ከመጀመሪያው ገጽ እስከ መጨረሻው ገጽ እስቲ ይነበብና ዘመነኞቹ እንዳስተማሩት አንድ አባት ያስተማረው ካለ ቤተክርስቲያን ዋሽታለች ማለት ነው። እስቲ ይነበብ። የት ቦታ ነው እንደነሱ በኢየሱስ ስም እያሉ ዘራፍ ያሉት? የት ቦታ ነው ሥላሴ ማለት እግዚአብሔር ማለት ኢየሱስ ስላለ ማለት ሽሽት ነው ብለው አንዱ ቦታ ላይ ያስቀመጡበት ቦታ ካለስ? ኧረ ጌታችን ኢየሱስ ክርስቶስን ሲጠሩ እንዴት በጥንቃቄ እንደጠሩት መመልከት ይቻላል በሃይማኖተ አበው ላይ። ስለዚህ ምስጢረ ሥላሴ እንዲህ ስንሰማው ሁሌም ስንማረው ብንኖረው ዛሬ አንድ አዲስ መማራችን ምን ይጠቅመናል ማለት አይገባንም። ይህ ህይወት የሚገኝበት ትምህርት ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተመልከቱ። አንተን ይላል ጌታችን አብን፣ አንተን ይላል አብን፣ የላከውንም ወልድን እኔን ይላል ማወቅ ይህቺ የዘላለም ህይወት ናት ይላል። ሥላሴን ማወቅ ማለት የዘላለም ህይወት ናት። በቃ ሥላሴን አለማወቅ በህይወት አለመኖር ነው። መጽሐፈ ምሳሌ ምዕራፍ 9 ላይ ተመልከቱ። አላዋቂነትን ትታችሁ በህይወት ኑሩ ይላል። አላዋቂነት በህይወት አለመኖር ከሆነ እግዚአብሔርን ማወቅ ደግሞ በምን መኖር ማለት ነው? በህይወት መኖር ማለት ነው። ይህቺ የዘላለም ህይወት ናት። ማንን ማወቅ? አንተን፣ እኔን፣ ወልድን ማወቅ የዘላለም ህይወት ናት። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ምስጢረ ሥላሴ ማወቅ የዘላለም ህይወት ነው። ይሄን አለማወቅ ደግሞ በህይወት አለመኖር ነው። እግዚአብሔር ይህንን ትክክለኛ ዕውቀት አውቀን በዚህ ትምህርት ጸንተን ህይወት በሚገኝበት ትምህርት ጸንተን የመንግስት ወራሾች የክብሩ ቀዳሾች እንድንሆን የእግዚአብሔር ቸርነት የእናቱ የቅድስት ድንግል ማርያም አማላጅነት ይርዳን። አሜን።